አቶ ሰሚት በመጨረሻም ወደ ሐኪም ቤቱ ደርሷል። ዶክተሮቹ እየተሯሯጡ እንደዚሁ ያለበትን አልጋ አንስተው ቶሎ በሉ ወደ ሲፒዩ ክፍል ክተቱት፣ ቶሎ በሉ በጣም ብዙ ደም እየፈሰሰ ነው ያሉት፣ ቶሎ በሉ ደሙን መቆጣጠር አለብን፣ ቶሎ ብላችሁ ሴቲ ካራ ቶሎ በሉ ኢሚዲየት ሊያውኑ እያሉ ዶክተሮቹ እየተሯሯጡ እንደዚሁ ጀመር። በሌላ በኩል እንደዚሁ በር ይንኳኳል። ሰራተኛዋ ልክመት ትከፍታለች። ፖሊሶች ቆማሉ። ሰላም እንዴት ናችሁ? ጃሃን አለ እዚህ እያለ ይጠይቃል። አይ ጃሃን የለም። ምንድን ነው? መናገር ትችላላችሁ ያለው እኔ እህቱ ነኝ። እሺ እንደዛ ከሆነ መጨረሻ አንቺ እህቱ ነሽ? ህክመት ሳልቻ እባላለሁ። ምን ተፈጥሮ ነው? እኔ ደግሞ እናቱ ነኝ። ምን ተፈጥሮ ነው እያለች ደጋግማ ትጠይቃለች። ወዲያውኑም ሰሚት በመጨረሻም ትራፊክ አደጋ ደርሶበታል እና ወደ ሐኪም ቤት ገብቷል። በህይወት አለ? እሱን አናቅም፣ ግን እየታከምን ያለው ውስጥ በጣም ብዙ ደም ፈሶታል ያሉ አሉት። እንዴት ይሄ ሊፈጠር ቻለ? አናቅም፣ ግን አደጋው ደርሶበት ወደ ሐኪም ቤት ተወስዷል። ይህ ልናገር ብዬ ነው። በጣም አጽናችሁ ብሎ ዞር ይሉ ጀመር። ቶሎ በሉ እሳትን ፈልጉት፣ እሳትን ፈልጉት፣ ከላይ ማድረገው ልብስ ስጭኝ፣ ቶሎ በይ አምጪልኝ፣ ለእኔም አምጪልኝ አደራሽን። እሺ ቻይና አምጪልኝ ለኔ። እሺ እሳት እያሉ ሰዎቹ ይጠራሩ ጀመረ። ኒያሚ እንደዚሁ ይጠራል። እሳት የት ነው ያለው እያሉ ሳያቋርጡ ይጠራ ጀመር። እንደዚሁ ትንሿ ልጅ መጨረሻ በጣም ትጨነቃለች፣ ታዝናለችም። እሳት የት ነው ያለው? ፈጣሪ ምን ተፈጥሮ ነው እያሉ ቤተሰቦቹ በአንዴ እንደዚህ ትርምስምሱ ይወጣል። በሌላ በኩል እሳትና ይስማ አለማቸውን እየቀጨሙ ነው ያሉት። የተሳሳሙ ግን እሳት የሚል ድምፅ ይሰማ ጀመር። ምን ተፈጥሮ ነው? ሁሉም ሰው ስሜን እየጠራ ነው። ይሁን ነገር የተፈጠረ አይ እንደዛ ማን ይሆነችም። ቆይ ሄጄ ላጠራ ብሎ ቀጥ ብሎ ወደ ላይ ይወጣ ጀመር። የለም አጥቶት እስቲ እሺ መኪናውን አንተ አዘጋጅ፣ የታይደ ወንድሜና እያለች ደጋግማ ትጣራለች። እሳት ፈጣሪ ሆይ ምንድነው እያለ እንደዚሁ ከታች ይመጣ ጀመረ። አባዬ መኪና አደጋ ደርሶበታል። ምን? የምን አደጋ ነው የምታወሪው? የትራፊክ አደጋ ነው፣ በጣም ከባድ ነው እና ሞተ በህይወት አለ እያለ ይጠይቅ ጀመረ። ከባድ ነው፣ ዶክተሮቹ የተራረቡ ነው፣ እንሂድና ተነስ። እሺ ጃኬቴን አምጪልኝ ብሎ ጃኬቱን ይዝ ጀመረ። እንደዚሁ ይስማ ግን በመጨረሻ በሱምሩ እናት ታይታለች። ነገር እንዳለ ተጠራጠረም ጀመረ። ወዲያውኑ ኒያሚን መኪኖቹ እንዲያዘጋጁ ለጋርዶቹ ይነግርና እየተሯሯጡ ተከፋፍሎ ቤተሰቦቹ ወደ መኪና ይገቡና እንደዚሁ አቶ ሰሚት ወደ ተኛበት ሐኪም ቤት እያመሩ ጀመረ። ቤተሰቡ እንዳለ ጨንቆር። እህቴ ጃሃን ሰምቷል እንዴ? እንጃ እሱን ጃሃን ደግሞ የለም እኮ ሲሰማ ደግሞ ከባድ ነገር ነው የሚፈጠረው። ፈጣሪ ሆይ አቶ ሰሚት ምንም አያንካብን እያሉ ያሩ ጀመር። ዳለክስ ነው ወደ ውስጥ ልግባ እያለች እየተሯሯጡ ይገቡ ጀመረ። በጣም ትጨነቃለች ይስማ እንደዚሁ ላይ ሰዓት የተነሳ። በሌላ በኩል ሴቶቹ ተጨንቀዋሉ። እንደዚሁ ይዝሬ ይቀመጣሉ፣ ይዞራሉ። ወዲያውኑ ለምን አትቀመጭም አንቺ? ምን ሆናችኋል እያሉ እያወሩ ነው ያሉት። ስምሩ ሁሉ ነገር ተዘጋጅቷል፣ ቆይ እኔ ትንሽ ልጠብቅ እያሉ እያወሩ ያለ በመጨረሻ እንደዚሁ ታይሲንና በመጨረሻ ይመጣ ጀመር። ምን ተፈጠረ እናቴ? መጥፎ ነገር ተፈጥሯል። ምን ሆናችኋል? ምን ተፈጠረ? ምን ሆናችኋል? በመጨረሻም ሰሚት የከባድ አደጋ መኪና ደርሶበታል። ይሄን እንዴት ልታዩ ቻላችሁ? ምክንያቱም መንገዱ ላይ በመጨረሻ አምቡላንስ እንደዚሁ ሲገባ አይተነዋል እያለ ይናገር ጀመር። እና እንዴት ነው ማለቴ በህይወት አለ እያለች ትጠይቅ ጀመር። ዶክተሮቹ እንዳሉ ከሆነ ከባድ ነው፣ ብዙ ደም ፈሶታል እያሉ ነው እያለ እንደዚሁ ታይሲን ይናገር ጀመር። ሱምሩ ወዲያውኑ እዛው ትጨነቅ ጀመር። በሱ የተነሳ መሰላትም እንደዚሁ ቤተሰቡ በመጨረሻ ወደ ተኛበት ሐኪም ቤት ደርሷል። ወዲያውኑ ከመኪናው እየተሯሯጡ ሊወርዱ ጀመረ። ወዲያውኑ እየተሯሯጡ አንድም ሰው ሳይቀር ይገቡ ጀመረ። ሱምሩ ግን እዛ ቁጭ ብላ ምግቡን መብላት አልቻለችም። በሀሳብ ትወጣለች። ወዲያውኑ እየቀና እያለች አለች፣ እናቴ። አቤት? እውነቱን ለመናገር እዚህ መሆን አይጠበቅብሽም። ምን ነው ብሉ እንጂ ምግባችሁን። አይ ማለቴ እማ አንቺ እውነቱን ለመናገር ሆስፒታል መሆን አለብሽ፣ ምክንያቱም ልጆችሽ እዛም አሉ እና እዛ ብትሆኝ ይሻላል ያስባሉ እያለም ታይሲን ይናገር ጀመረ። አዎ እያለ እዛው ይደረብ ጀመር። ማለቴ ምንም አባታቸው እንደዚህ በሆነባቸው ሰዓት አንቺ መገኘት አለብሽ እና መሄድ አለብሽ እያለም ይናገር ጀመር። 27 ዓመት ሙሉ 27 ዓመት ሙሉ ሁለት ልጆች ነበሩ፣ ግን
ከነሱ ይልቅ እናንተ አእምሯችሁ የበለጸገና በጣም የተማራችሁ። እማዬ በቃ ተይ አሁን አታልቅሽ እሺ። በጣም አመሰግናለሁ። አረ ችግር የለውም እናቴ ችግር የለውም። ይሄን እኮ ሁላችን የምናደርገው ነገር ነው። እሺ በጣም አመሰግናለሁ። ፈጣሪ ባርካችሁ እያለች እንደዚህ ኮቷን ትይዝና ከታይሲን ጋር ትሄድ ጀመረ። ዶክተሮቹ ይረባረባሉ። ቤተሰቡ በር ላይ እንዳለ ዘርንገፍ ብሎ ቆማሉ። ምንም አይነት ዶክተር የለም የሚያናገረን። ምንድን ነው? እንዴት ልረጋጋ? ቆይ እንዴት ልረጋጋ? ኢሳት ሊያብድ ደርሷል። ምንም ነገር እየሰሙ አይደለም። ቆይ ወንድሜ ተረጋጋ። ሆስፒታሉ ስለሆነ ቆይ እኔ ዶክተሮች ልፈልግ። ምንድን ነው ሁሉ ነገሮች እኔ ለመጨረስ ፈልገው? እሺ ችግር የለም እኔ ጨርሷለሁ። ያው ነርስ ነይ እስቲ ሰሚት ሳሙ ፋሚሊ ቤተሰቦች ነን እኛ መረጃ እንፈልጋለን። እሱን መስጠት አልችልም እኔ የዶክተር ዋና እሷ ነው የምሰጠው። እንዴ ማን ነው? እሺ እንደዛ ከሆነ ጥሪልን፣ አሁኑኑ ማናገር እንፈልጋለን ያለች ህክመት ተናገር ጀመረ። ወዲያውኑ ወደ ድንገተኛ ክፍል ወደ ዋናው ትገባ ጀመረ። ይሄ ነገር በጣም እየተናደርኩ ነው ያሉት። ማን ነው እንደዚህ ሊያደርግ ይችላል? ዋጋውን ነው የምከፍለው ያለ እዛው ሰሚት ያዙ ልቀቁኝ እሪምቧ ማለት ይጀምራል። በሌላ በኩል ዶክተሯ ተመጣ ጀመር። ዶክተር ሰሚት ቤተሰብ ነን እኛ እንዳልምታይ ቤተሰብ ስለሆነ መረጃ ማግኘት አለበት። ምንድን ነው የተፈጠረው? ቆይ ተረጋጉ። አሁን ሁላችንም እንደዚሁ ለመረባረብ እየሞከርን ያለው የአባቴ ሁኔታ እንዴት ነው እያለች ትጠይቃለች። ሰሚት በመጨረሻ ከበድ ያለ አደጋ ደርሶበታል። በውስጡ እንደዚሁ ደም ፈሶታል እና እንደዚሁ ኩላሊቷ ከሚፈሰሰው እንደምኛም የተጎዳውን እንደዚህ ውስጣዊ ክልሎች እንዳለ ያጸዳን ነው እና እሱ ማለቴ ደህና ይሆናል አይደለም። ያው ቃል ልገባላችሁ አይችልም፣ ግን እኛ የቻለውን ሁሉ ነገር እያደረገን ያለ ነው። እሺ ገብቶናል፣ በቃ ተገብቶናል በቃ ያረ ኢሳት ያወራ ጀመር። ሁላችሁም ግን መረጋጋት አለባችሁ። ምንም ይፈጠር ምንም መረጋጋት አለባችሁ። ወይ ኢሳት በቃ ዝም በል። ለ2 ሰዓት ሙሉ አባቴን ወይኔ እያለ አበዱን ይቀጥላል። ተረጋጉ። ይህ ነገር ሁሉም አደጋ ላይ የሚፈጠር ነገር ስለሆነ እናንተ መረጋግን ያለባችሁ እንጂ እንደዚህ ነገሮችን አታበላሹ ብላ ትናገርና ዶክተሯ ወደ ሕክምናው ትገባ ጀመር። ስልክ እንደዚሁም ትደውላለች። ሄሎ ታይሲን ምን ሆነሻል? እየሰማው ነው። ዋው ከባድ ነው ያልኩሽ ነው ያለሁት እያለች ሰራተኛዋ እንደዚህ በስልክ ታወራ ጀመረ። ወዲያውኑ ምን ተፈጥሮ ነው? ምንድን ነው ሁሉ ነገር መናገር አለብኝ? በቃ አይ በቃ ዝም በል ሁሉም ሰው እያየን ነው እያለች ለናሚን ትነግረው ጀመረ። ታይሲና በመጨረሻም ሱምሩ እንደዚሁ ከቦታው ደርሰዋል። ወዲያውኑ ከመኪናው መውረዳቸውን ይቀጥላሉ። ሊገቡ ሲል በጣም ትደነግጣለች። ነይ ብሎ እጇን ይዛት ነው ደስ ሊገቡ ጀመር። ምን ሆናችኋል? ቁጭ በሉ እስቲ። ውሃ ትፈልጊያለሽ? ውሃ ላምጣ? እሺ እያለም ያሚን ሯሯት ጀመረ። ልክ ሊወጣ ሲል ሱምሩና ታሲን መጣሉ ጀመረ። በመጨረሻም ጥንዶቹ መጡ እያለ ኢሳት ያወራ ጀመረ። በጣም በንዴትም እንደዚሁ ካለችበት ትነሳለች። የሱምሩ እናትም ምንድን ነው? ምን ተረጋጋችሁ? ምን ሆናችኋል? እንዴት ነው ሰሚት? እንዴት ነው? ደህና ነው። ዶክተሮቹ ምንም ነገር ያሉት ነገር የለም። ምንም ቢፈጠር እኮ ምንድን ነው ያንቺን እኮ አያገባሽም እኮ አይደል እንዴ? ኢሳት ያወራ ጀመረ። ምንድን ነው? ተረጋጋ። ምንድን ነው የምታወሪኝ? ጭራሽ እኮ ይመጣል እኮ ሊያሳብዱኝ ነው እንዴ? እያለም ኢሳት በጣም ልዴቱን መቆጣጠር እያቃተው ነው ያለው። ኢሳት ላይ የተፈጠረውን ነገር ደግሞ እንደዚሁ የስምሩ እናት ምንም ሳታስቀር ዶክተሮቹ ያለችውን እያንዳንዱ ነገር ለስምሩ ትነግራት ጀመረ። እናም ይህን በሰማሽ ጊዜ በጣም ልቧ ያዘን ጀመረ። እናቴ አባቴ ሞታል ብዬ በጣም ተስፋ ቆርጫለሁ ብላ ዘላ ታክዋ ጀመረ። አይዞሽ ምንም ነገር አይፈጠርም፣ አባትሽ ደህና ይሆናል እሺ ብላ ስምሩ ለማረጋጋት ትሞክራለች። ታይሲን ቆሟል። ወዲያውኑ እንደዚሁ ኢሳት አፍጥጦ ያየው ጀመረ። እሺ አይዟችሁ፣ ፈጣሪ ያጽናችሁ፣ እናመሰግናለን እያለች ታወራ ጀመረ። እሺ እናመሰግናለን ታይሲን አጋ እናመሰግናለን። ስለዚህ አሁን ከፊላችሁ ዞርልን። ምን እያረክን ያለው? እስቲ ልታሳብደን ነው እንደ እየሞከርከን ያለው እያለች ትናገር ጀመረ። ኢሳትም እንደዚሁ ተው እየተባለ ዝም ሊል አልቻለም። ምንም እኮ ሊገባኝ አልቻለም። ኢሳት በቃል እያልኩ ነው ያሉት። ምንድን ነው ጭራሽ ሁሉ ነገሮችን እኮ እያበላሻችሁት ያላችሁት እናት ነው። ለምን ከዚህ ሰውዬ ጋር መጣሽ? እያለም እንደዚሁ ደጋግሞ ኢሳት ስለ ታይሲን ያወራ ጀመረ። ታይሲን ምንድን ነው? ምንም አያሳፍርህም ግን እያለ እንዳለ ይናገራል። ማወራው ነገር አይሰማም። ኢሳት ይበቃል እያሉ ሁሉም ሰው ቤተሰቡ ይነሳበት ጀመረ። እሱ ግን ማውራትን አያውቁትም። ምንም ማውራው ኢሳት ይበቃል፣ ምንድን ነው የምትውኝ? ቆይ እያለ እንደዚሁ በመጨረሻ ህክመትም ትናገር ጀመረ።
ዝም በል እያልኩ ነው ያለሁት። የወንድምህ የአባትህ ወንድም ነው። ስለዚህ ምንም ነገር ምን እኔ እንዳጎተ እውነቱን ለመናገር አባትህ ውስጥ ተኝቷል፣ እኔ ደግሞ አጎተ ነኝ። ስለዚህ እያንዳንዱ ነገሮችን ዝም እንድትል ነው ፈልገው። ለብዚያ ግን ትዕግስቴን ባትፈታተነው ይሻላል። ወይ በፈታተነው ምን ልታመጣ እያለ ይናገር ጀመረ። እንዴቱን ታይሲን እየተቆጣጠረ ነው። ምን ልታመጣ ይበቃል እያልኩ ነው ያሉት። ከዚህ ነገር እንድታቆም ፈልጋለሁ እያለች ህክመት ተናግረዋለች። እና ታይሲን ተው በጣም ታይሲንን ከቦታው ዞር ታደርገው ጀመረ። ወዲያውኑ ይቅርታ ታይሲን ለተፈጠረው ነገር፣ ትራፊክ አደጋ ነው፣ እንዴት ሊፈጠር ቻለ? ማንም ይሄ የሚያውቅ ሰው የለም። በቃ ተደውሎ የተነግረው ወደዚህ ወዲዎቹ ይዘውን የመጡት እያለች ተናገር ጀመረ። ፈጣሪ ያጽናችሁ እውነቱን ለመናገር እያለ ይናገራል። አመሰግናለሁ ታይሲን ብላ ህክመት ትናገራለች። በመጨረሻም እንደዚሁ ዶክተሮቹ ይዘውት ይወጡ ጀምር። በመጨረሻም ከቀዶ ህክምና አቶ ሰሚተን አባዬ እኔ ከጎና አለው አይዞ እያለች ትንሿ ታወራለች። በመጨረሻም ሁሉ ነገር አሁን ተጠናቋል። አሁን ትንሽ የሚጠብቀው ህይወቱ እስከሚነሳና እያንዳንዱ የሚያፍነውና ልቡ ላይ የተፈጠረው ነገር ማጣራት ብቻ ነው የሚቀረን። አሁን ለጊዜው ደህና ነው። ስለዚህ አይዟችሁ አትጨነቁ እያለች ዶክተሯ ትናገር ጀመር። እስከሚነቃ ቢያንስ ስንት ሰዓት ይፈጃል? እሱን ላውቅ አልችልም፣ ግን ያው መንቃቱም አይቀርም። ዶክተሮቹ እየተከታተሉ ስለሆነች ብላ ቀጥ ብላ ትሄድ ጀመር። ኑ እያሉ የነግሯትና ወደ ተኛበት ክፍል ሁሉም ሰው ያመራ ጀመር። በቃ እንደዛ ከሆነ ቆንጆ ነው። ፈጣሪ ያጽናችሁ፣ በቃ እንተያያለን። እሺ ፈጣሪ ያጽናችሁ እያለም ታሲም ይናገርና እናመሰግናለን ስለመጣ ብላ ህክመት ተናግራ ዞር ይሉ ጀመረ። ወዲያውኑ እንደዚሁ ዶክተሮቹ ሲሯሯጡ የሚያደርጉትን እያንዳንዱ ነገር በመስኮት ያሉ እሳትና ትንሽ ይውጡ። ወንድሜ በጣም ፈርቻለሁ። አይዞሽ ምንም ነገር አይፈጠርም። ምን ሊፈጠር ይችላል? አባቴ ላይ ምንም ነገር አይፈጠርም። ምንም አይሆንም። ይህ ነገር ይፈጠራል ብዬ በጣም እየፈራሁ ነው እያለች ታወራ ጀመረ። ወዲያውኑ አይዞሽ ምንም ነገር አይፈጠርም፣ እሺ እሱ ላይ ምንም ነገር እያለ እንደዚሁ ይናገር ጀመረ። አመሻሽ ላይ በመጨረሻ ሜሳት እንደዚሁ ወንበር ላይ ተኝቷል። ኤስማ ግን በፍቅር ያበደችው የጠውዘችው ወደ እሱ ጋር መጣለች። ወዲያውኑ ወደ እሱ ጋር ትሄድና እንደዚሁ ወደ እሱ ጋር ሄዳ በእጆቿ እየዳሰሰች ኤሳት እያለች ተቀሰቅሰው ኤሳት ተነስ ምን ያለው እዚህ ብላ ተናገር ጀመረ። ኤሳት ይነቃል። ባየው ነገር ግራ ይገባል። ኤስማ ማለቴ ምን ታደርጊያለሽ እዚህ? ለምን መጣሽ? ማለቴ ሁሉ ነገሮች የምትወደው ለአቶ ሰሚትም እንደዚህ ሾርባ ምናምን ይዤ መጥቻለሁ ብላ ተናገር ጀመረ። ለምን እንደዚህ ታስቢያለሽ? መጀመሪያ እኔን መንገር ነበረብሽ። አይ ማለቴ ያው ለመርዳት ታስቤ ነው። ይገባኛል፣ ግን ኤስማ ይሄን ነገር ማድረግ ማይሆን ነገር ነው የምታደርጊው። አሁን በግሊኮስ ነው ያለው፣ እንዴት ሊወስድ ይችላል? እያለም እንደዚሁ ይናገራቸው። ግን እኮ ኤሳት አይ ምንም በቃ እዚህ ዝም ብለሽ መምጣት የለብሽም። ቆይ ሶሳይን እኮ ምንድን ነው የሚፈጠረው? ተረጋጊ እንጂ እያለ የተናገራት እያለ የስምሩ እናት ትመጣ ጀመረ። ተደብቃ ሁሉ ነገር ማየቷን ትቀጥላለች። ስለዚህ እባክሽ ኤስማ ሂጂ በቃ እያለ ይናገራቸው። ልቧ አዝኖ ቀጥ ብላም ትሄድ ጀመረ። እንደዚሁ ኤስማ ተደብቃ ስታዳምጣቸው የነበረችው የስምሮ እናት ደግሞ ወደ እሱ ጋር ትጠጋለች። ምንድን ነው ኤስማ ለምን መጣች? እኔም ግራ ገባኝ እኮ ለአባቴ እንደዚሁ ሙቅ ይዛለት መታ ነው። ምንም ሊገባኝ አልቻለም። ሁሉ ነገሮች እንደሚያገባት ነው። ቆይ ኤስማ ኤሳት ከዚህ ሴጋ ምንድን እንደዚህ ያገናኝ ያለውት? እውነቴን ምልክ እንድታረገው አልፈልግም። በጣም ከባድ ነው። እንደ አያቴ ምን ላደርግ እችላለሁ? በቃ ማወራው ነገር ገባ። ተጠንቀቅ። እውነቴን ነው ምልክ እያለች ተናግረው ጀመረ። በረጅም የተነሳል ይሄ ነገር ከባድ ዋጋ ያስከፍላል ተው ብላም ነግረው ዞር ትል ጀመረ። በሌላ በኩል ኤስማ ደግሞ እንደዚሁ ሾርባውን ይዛውታ ከዓይኖቿን ባየፈሰሱ ወደ ቆሻሻ ውስጥ ተጥልና ቀጥ ብላ ትሄድ ጀመረ። ጃሃን ይሄን የሰማው እየበረረ ወደ ሐኪም ቤቱ እንደ አንበሳ እያጎራ ወዲያውኑ ደርሷል። ወዲያውኑ ወደ ሐኪም ቤቱ ይገባ ጀመረ። ዶክተሯን እንደዚሁ በርጋ ትኬት መቆርጧን ይጠይቃት ጀመረ። አባቱ የት እንደተኛ ትነግሯለችም። ቀጥ ብሎ ይሄዳል። እንደዚሁ አባቱን ያየው ጀመረ። ወዲያውኑ እዛው ፈዞ ደንግዞ ይቆም ጀመረ። ዶክተሯ ወዲያውኑ ቼክ አድርጋ ከወጣች በኋላ ነርስ አንዴ ማየት እችላለሁ? ግን እኮ ትንሽ ብተኛ አይሻልም? አይ አልቆይም፣ ቢያንስ ትንሽ ደቂቃ። እሺ ግን ከባድ ነገር እንዳታረግብኝ። ችግር የለም አመሰግናለሁ ብሎ ወዲያውኑ ወደ ውስጥ ይገባ ጀመረ። ፈጣሪ አጽና። ደህና ነህ አባዬ? ደህና ነህ? ደህና ነኝ
ደህና ነኝ አመሰግናለሁ እያለ ይናገር ጀመር። አሁን ደህና ሆንኩ እንዲያው እያለ ይናገር ጀመር። እንዴት ይሄ ሊፈጠር ቻለ? ምን ሆነ ነው? ቆይ እንዴት ልትጋጭ ቻልክ? ቆይ መንገዱ ምን ሆኖብህ ነው? እያለ ይናገር። አይ ተው እባክህ፣ ያው አንዳንዴ እኮ የግል ነገር ስታስብ ብዙ ነገሮች ይፈጠራል። ግን ቻው ፈጣሪ ይመስገን አሁን ደህና ነኝ። እንዴት ነህ አንተ? ሁሉ ነገር ሰላም ነው? በመጨረሻ መኪናውን ሳጠማዘነው ከሚመጣ እንደዚሁ ከሲኖትራክ ጋር የተጋጨሁት። ያው ሲኖትራክ ታውቀዋለህ፣ ቅጽል ስሙ ቀይ ሽብር አይደል? እግሩ ስር ገባሁለት አላስተረፈኝም እያለ ይናገር ጀመር። በቃ አባዬ አይዞክ ምንም ነገር አይፈጠርም እያለ ይናገረው ጀመረ። እሺ እንዴት ነህና አልሄድክም እንዴ? የሄድክ መስሎኝ ነበር ወደ አሜሪካ። አይ አልሄድኩም፣ እዚህ የሆነ ነገር እየሰራሁ ስለሆነ እዚህ ቀርቻለሁ። እሺ እንደዛ ከሆነ ቆንጆ። በመጨረሻ አመሰግናለሁ ልጄ። ዶክተሮቹን በቃ ላናገርና እመጣለሁ። እሺ አንተ ተኛ ረፍታር። እሺ ልጄ እያለ ይናገር ጀመር። ጃን እያለ ይጠራዋል። ሊወጣ ሲል አቤት አባዬ። በመጨረሻ ኮርቼ ባህለው ልጄ እያለ ይናገር ጀመረ። ፈገግም ብሎ ይሄድ ጀመረ። እንደዚሁ ወደ ውስጥ ይገባና ከዶክተሯ ጋር ማውራት ጀምራል። ጃን እንዴት ነህ? ሰላም ነው? አለሁ። እንዴት ነው? የአባቴ ነገር ማወቅ ፈልጋለሁ። አሁን ያለው ነገር እንዴት ነው? ጃን ይሄን ነገር መናገር አልፈልግም ማለት አልገባኝም። ማለቴ ሁሉ ነገሮችን ማየት የለብኝም እንዴ? ይገባኛል፣ ግን ሁሉ ነገሮች አንተ በቅርብ ስትከታተሉ ነበር። ትንሽ ያባሰው በፊት በሽታው ስላለበት ትንሽ እሱ ነው እና ያው የአባት እንደምናየው ከሆነ እንደዚህ ኩላሊቱ ከባድ ነገር ላይ እየደረሰ ነው ያለው። በአሁኑ ሰዓት እንደዚህ መቀሳቀስ የማይችልበት ጊዜ ላይ ደርሷል እና ምን ማድረግ አለብን? እውነቱን ለመናገር ያው ኩላሊት ያስፈልገናል እና ኩላሊት መቀየር አለበት። የሱ ኩላሊት ነቀላ ፈከላ መደረግ አለበት እያለች እንደዚሁ ተነግረው ጀመረ። ዶክተሯ በጣም ያዝን ጀመረ። እንደዚሁ በሌላ በኩል እንደዚሁ በፈገግታ ተወጣ። እንደዚሁ ሜልክ እየተራመደች ነው ያለችው። ጃን ደግሞ እንደዚሁ ከፋርማሲ እቃውን ገዝቶ በመጨረሻም እየወጣ ያለ እንደ ድንገት 2 ለ2 ይጋጩ ጀመረ። በአንድ መንገድ ላይ እርስ በርስ ይተቃቀፉና ሁለቱም አይን ላይን እየተፋጠጡ እርስ በርስ ይተያያሉ። ሜልክ ከውትላለች፣ ልቧ በእጇ ያዘችው። እንደዚሁ ጃሃንም ፈዞ አይኗን እንደዚሁ ለሃጩን እያዝረከረከ ያት ጀመረ። እሷም እንደዚሁ በአይኖቿ እየሰረቀች ከንፈሩን እያየችም እርስ በርስ ይተያዩ ጀመረ። በሌላ በኩል አቶ ሰሚት እንደዚሁ ከዶክተሩ ጋር እያወራን ያለው በአፋጣኝ ኩላሊት ነቀላ መደረግ አለበት። እንዴት ማድረግ እንችላለን? ማለቴ ያው እንደማለ ከሆነ ወይ ህክመት ወይ ሀሪኬ ወይ እሳት ወይ ጃሃን አንዳቸው በመጨረሻም ለዚህ መቆም አለባቸው። ያንተን ኩላሊት እንደዚሁ ማድረግ የሚችሉት ያው ከነሱ ውጭ ሌላ የሚያደርግ አይችልም። የገዛ ልጆች ስለሆኑ እነሱ ናቸው ማድረግ ያሉበት። ሀሰን ግን አንድ ነገር ልነግርህ እፈልጋለሁ። እሺ ምንድን ነው? ሌላ የምታውቀው ነገር ካለ ንገረኝ እያለ ነገር አይ እንትና ኒያሚን የኔ ልጅ ነው እና ከሱ መውሰድ ይችላሉ አይደለም? ከሌላ ዜት ነው የወለድኩት። ኒያሚን የኔ ልጅ ነው። በያሚን የኔ ልጅ ነው እያለም ደጋግሞ ሲያወራ በመጨረሻም እንደዚሁ የሱምሩ እናት በርጋ ቆማ ታዳምጥ ጀመረ። የገዛ ልጄ ነው፣ በያሚን የገዛ ልጄ ነው እያለም ደጋግሞ ሲናገር ይህን ስትሰማ ከውተል ጀመር። ልቧም ድርቅ ብሎ የሚያወራውን ነገር መስማት በጣም ይከብዳት ጀመረ። አፍጥጣም ታየው ጀመረ። በመጨረሻም እንደዚሁ የ27 ዓመት ሚስጥሩ ነው የተቀመጠው በያሚን የገዛ የሰሚት ልጅ እንደሆነ ታወቀ። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ተመስል ነበር። በቀጣይ ምን ይፈጠር? በያሚን ይህን ሲሰማ ምን ሊፈጠር ይችላል? ይህን ነገር የሰማችው የሱምሩ እናት መለተል ችላለች። ይህ ሚስጥር የሚወጣበት ምን አይነት አጋጣሚ ሊኖር ይችላል? ሚትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ስካይ ላይክ አረጋችሁ ቪዲዮ ላይክ አረጋችሁ እንድጨርሱ በትህትና እየጠየኳችሁ እኔ ኮዲው ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከናንተ አይለይ አይጥፋ እያልኩ ቻው።